ምን ላድርግሽ ነጁካ እንደው ናፈቀሻ የኔ ሳቅ አይ ሚስ ዩ ይኸው ናፈቀሽ ሳቋ እኮ የክማን ሳቅማ እኔም ናፍቆኛል እኮ ብትስቅልኝ ደስ ይለኛል። ማንም ያስቃል። አሁን ብቻ ለምንድን ነው ያመጣችው? አሁን ስንት ሳቅ በሞላ ጨሩ ያት ከራጭ ስስቅ ኧረ ጨርዬ ታይ ግን ታይ ማን ይጥሳል? ኧረ ብሌን ጨሩዬ ብሌን ያስቁልኝ ማን ይናስቁልኝ ብሌን ደግሞ ላንቺ እንደውም ቪዲዮ ኮል ደዊና ላንቺ ነው በጣም ምስቅልሽ ሆድሽ ፍርፍር እስከምን ምን ይጠበስ እኮ የክማን ምን ላድርጋቸው? ወይኔ ሀይሚ ፊቷ ተቀየረ። ምን ነው ሌላ ሰው ነች። ምን ነው ቀየርሻት? ሌላ ሰው ሆነችብኝ እንዴ? እንኪ ብሌን የሆነ ነገር ነገርሽ ጨሩ የኔ ጊዜ ማለት እየሰማሽ ነው የኔ ውድ? አዎ እየሰማሽ ቆሌ ገፋ ቆሌ ገፋ አባቱ ነው ወይዬ ነው። አንቺ ለምንድን ነው ብቻ ለምን አትነግራትም? ለጨረቃ ጨረቃ ስትወድ ሌላ ስትመጣ ሌላ ትሆኛለች። አሁን እግዚአብሔርን ይሄን ተሳቅ ሳቋ ደስ ይላል። የክማኮል ሳቋ ደስ ይላል አልኩኝ። የኔ ውድ አትበሳጭብኝ። እኔ አንቺ ብቻ ነኝ እንዴ? እኔ እኮ የኔ ቆንጆ የኔ ጠበላል የኔ ማር ታማኝ ተሻርፈሽ ቁጭ በይ። እኔን በላረግ ነው የመጣሁት ማለት ነው። አንቺ ሲያምር የት ነው የመጣሽ? ዩቲዩብ ላይ ፖርቴካና ቃል እያስተካክ የገብርኤል ፎቶ እየገባ ነው። ካሜራው ወይ ካሜራው አዙሪው ካሜራውን አዙሪ። ጨሩዬ የኔ ውድ የኔ ጠንበለል ያንቺ ብቻ ነኝ እኮ እሺ። የኔ ማር የኔ ጠንበለል እረገኝ። ልብ እኮ ለአንድ ሰው ነው የሚሰጠው። እኔ ለጨረቃ ብቻ ነው የሰጠኋት እኮ ልሉ እስኪ አሁን ስጫውት እኔ ጋር እኮ ይኸውልሽ አምጥታው ነው እኔ ጋር እንጂ አይቀመጥም። እኔ ሳቋ ስትስቅ የሀብታም ሳቅ ስለምትስቅ እሱ ነው ሚሊዮን እንደዚህ ነው የሚሻለው። የሀብታም ሳቅ አላለች። ኦ ማይ ጋድ ደስ ይላል። እውነቱን ተናገርሽ። የሀብታም ሳቅ ደስ ይላል። እናቴ ማለት ነው። ጠግቦ ሲስቅ አያምርበትም። የደሃ ሳቅ ነው። አደነኳት እንጂ እኮ እኔ ጥማ የኔ ነሽ አላልኳትም። የኔ ጠንበለል ጨረቁዬ የኔ ውድ የኔ ጠንበለል አንቺ ብቻ ነሽ የኔ ጠንበለል የልቤ ምት። አይ ግን ብሌን ዘርፌ እየቀናች ነው። እውነቱን ንገሪያት ለልጅቷ። አንቺ ሲጠብቅሽ አትኑር። ኧረ በቃ የትንሽ ጊዜ አረፍ እንበል እስኪ። እዛ ጠንበለሌ ምናምን ትበል እስኪ። ምን አገባኝ። ቡርቴ ቅድም ያመጣሽው ያምራል። አሁን መጀመሪያ ያመጣችው የኔ ውድ አልበሉትም። አዎ ወላሂ በጣም ጫውኩበት። ወይኔ እንዴት አባቱ ነው የሚያምረው! ኦ ማይ ጋድ ብሌን እንበቅላ ኮንጆ ወይኔ ጉዴ ፈላ። ማሻአላህ የኔ ማሻአላህ። አሁን የምር እነዚህ ልጆቹ አላይቶ ልብስ መለበስ ነበረበት። ጉብጥ ይሄን ጥበብ ለማስለበስ ቆይ ተባለ። ኦ ማይ ጋድ አስለብሷቸው ይሄንን አለባበስ። ቆይሽና ድንከ ለቅቅ ያለው ይልበሱ። ደግሞ ሲያምር ብስሚላህ
አሁን የምር እነዚህ ልጆቹ እንደዚህ አይነት ልብስ ይዞ ማምጣት ነበረበት እንጂ አሁን ማንቸስተር ለብሶ ማምጣት ነበረበት። ወላሂ በጣም ነው ያበደ ነው የምር። ቆይቶ ነው የመጣው ደህና ልብስ አለብሶ በቃ እነሱን ፏ ማድረግ ሲገባ አንዱን አስከፍቶ አንዱን አስቀረ። አሁን ለበዓል እንደዚህ ቢለብሱ ምን ትያለሽ? ሚውት ያዘኝ ማነው? ሚውት ያዘኝ ማነው? ሚውት የሚይዘኝ ተውላ እኔ ጥንበላል ብለሽ ስታበዥ እኮ ነው አንዳው ብሌን ወይ ይሄን ነገር አልወደድሽውም? በእናትሽ ኧረ ማሻአላ እያልኩ ነው። ትፍ ትፍ በሉ እያልኩ ነው። ማሻአላ ብቻ ተባረከ ረህማን። ማሻአላ ማሻአላ ከዓይን አላህ ያውጣችሁ፣ ከዓይን ያውጣችሁ፣ ፈጣሪ አምላክ ይጠብቃችሁ፣ ከዓይን ይጠብቃችሁ፣ ከመጥፎ ከክፉ ሰው። ይሄ ፎቶ ማለት ነው። ይሄ ፎቶ በምን እንደማሰራችሁ ደግሞ አሳያችኋለሁ። አሁን ለበዓል ይልበሱ፣ ለበዓል ይሄንን አለባበስ ይልበሱ። ኧረ በስመ አብ ቡርቴ ትችያለሽ የኔ ውድ ወላሂ ትችያለሽ። ፍቅር አይገልጽም። ትችያለሽ። ሞዴሊተር ነምበር ዋን ካሜራማናችን ነምበር ዋን ይመችሻል። ካሜራማን ኤዲተር ዛሬ ለሚፍታ በአረብኛ ጽፍ ያለው ወንዳታው የታባጩ አንቺ አረብኛውን እኮ ያንደቃድቅልሻል። ቆይ ኢንስታግራም ላይ በአንበክ ላይ በአረብኛ ሙልት አድርጎ ነው። ከዛ የሀይሚ ላይ ብሩኬ ያልስማን አድርጎ አንፈልግም በልጆቻችን መሀል ተረፍሽ እያሏት ነው። ሀሳብ ያዛቸው እኮ ተረፈች ወይ እያሉ በጣም ብዙ ሰው አንቺ ይላል ተረፍሽ እያሏት ነው። አይደለም የምር እኮ ያናዳሉ እኮ እንደዚህ አይነት ነገር ጥሩ አይደለም። እኔ ራሴን ጎፍታና ልጅ ያለው ነው ነገ ወጥቶ ይቅርታ ይጠይቅ ትላለች። ይኸው ጊዜ ቆይቶ መጥቶ ፊናኔ ብሎ ደግሞ ቃል ያስገባል። እነሱ ተፈለገ ፍቅረኛ ይይዝና ይዘው በሰው ከሷ ጋር ፍቅረኛ ይዞ ፍቅረኛውን ያስለብስ። እኛ ሁለቱ ልጆች የሚነሳ ለምንድን ነው የሚዋደዱ ሰዎች የተለየ ልብስ እንዲለብስ እና እዚህ ጋር ብሩኬን እንዲናደድ ያስፈልጉል። ዛሬ ምናምን ተበሳጭ የምር ዕድሜ ልክ እኔ ዳይመን አርሰናል እያስለበስኩ ውዬ እሱ መጥቶን አንቺ እኮ አላለበሰም ይጥልን ያደረገች እንዴት ነው ዛሬ ጨዋታ አለው እንዴ? ቲማችሁ ጉርቴ ዛሬ የለም እኮ መቼ ነው ያላችሁ? ገና ነው ይሄ ሳምንት። ሲጀመር አንድ ዋንጫ ነው የተበላው። እግዚአብሔር ካለ ሶስት ዋንጫ አለ። ፈጣሪ ያለ። ለማንኛውም ቻርጅ ሊዘጋ ነው። ከወጣሁኝ በዛኛው እገባለሁ። እሺ 1% ብሏል ቻርጅ። እሺ ፍራይክ ከመጡ ነው ይመጣሉ መሰለኝ። ላይ ይመጣሉ እንግዲህ ከመጡ ምን አላት እግዚአብሔር ጋር ሊመጡ ይችላሉ። ውዶች ማሮች ፍቅሮች ሰላም ሁኑልኝ። የእናንተ ድምፅ እኮ እርስ በራሳቸው ስትተጋገሱ እኮ ይመጣሉ። ዋው ምናልባት ወይ ነው ምናልባት ከእግዚአብሔር ጋር ይመጣሉ ብለን እናስባለን። አንድ ቀን ይመጣሉ። ራስ በልተው ይመጣሉ። ሰዎቹ ቤት ላይ ቡና ምናምን ተቀጥቶ የሆነ ነገር ሲያወራ እንደምሉ ማለት ነው። የስፓጊቲ መልስ ማለት ነው።